ግነትና እንትን የተለያየ ነው። አሁን ይህም መዝገበ ቃል አልቀበሉም ማለት እንዲሁ ሊያስረዳኝ ይችላል። ስለዚህ መዝገበ ቃላቱን አልተቀበለም፣ በእኔና በእርሱ መካከል ባለው ይቀበላል። ምሳሌም ስለሰጠኝ በእኔና በአንተ መካከል እናውራ። ትልቅ ሰው አናግረህ ታውቃለህ? በማርያም አውቃለሁ። እናንተ እንዴት ናቸው እንላቸዋለን። ትልቅ ሰውን አንላቸውም። እናንተ ሳይሆን እኮ እርሶ አንቱ ነው የምንለው እንጂ እናንተ አንላቸው እኮ። እናንተ እንዴት ናችሁ? አንተ እንዴት ነህ ስትባለሽ አለን ብለህ ታውቃለህ? አታውቅም? አለን እኮ አሁን ለምሳሌ እሱ አንተ እንዴት ነህ ብትለኝ አለን ማለት እኮ ለእኔና ለአንተ ነው ምላሹ እንጂ ለእኔ ብቻ እኮ አይደለም። እኔ አለን የምለው አይደለም፣ ለራስህ ነው። እንዴት ነህ አለን አቦ ትላለህ። በአራዳ ወይ ደግሞ በተለምዶ ቋንቋ ካልሆነ በስተቀር እንዴት ነህ ካልከኝ ደህና ነኝ እግዚአብሔር ይመስገን ማለት ያለብህ እንጂ አንተ አለን ብለህ አታውቅም? እንዴት ነህ ስትባል አሉ ትክክለኛ የአማርኛ ፍቺ እንደዛ አይደማ። ስለ አማርኛ ፍቺ አይደለም፣ በእኔና በአንተ መካከል ብለህ ስላነሳኸው ነው። ኦኬ እሺ፣ አለን ብለህ አታውቅም። አንተ ሰው ሲነጋገር ወይ አንተ ካድ ችግር የለውም፣ ሁሉም ያውቃሉ። ኮሜንት ሰዎች ሲጠይቋችሁ ጊዜ እንዴት ነህ ሲሏችሁ አለን እንላለን። አለን ስትል ጊዜ ያን ሰው እንዴ ብቻህን እኮ ነህ እንዴት ብለህ አለን ትላለህ? ብዙ ስትሆን ነው አለን ማለት ያለብህ። አለሁ በል ብለህ ትሟገተዋለህ። አለን አንደኛ ላትለው ትችላለህ፣ ግን አማርኛው ትክክለኛ የአማርኛ ፍቺ ግን አለው ነው እንጂ አለን ካልኩ እኮ አሁን እኔ አለን ብዬ ነው ራሴን አለን ብዬ ማስረጃ በቃ በአማርኛ ፍቺ ቋንቋን የሚረዳው ልጁ ማስረጃ ክፈትና ሳይ እንዴ አይደለም እኮ ማስረጃ የሚሄድ ነገር አይደለም። አማርኛው እኮ የተማረው አይደል? እኛ እኮ ስለ አማርኛ በምን መሰረት እንደ አማርኛ ቋንቋ ፍቺ ያልከን ከምን ማስረጃ ይዘህ ነው እንዴ የምናወራው? አማርኛ የምንግባባበት አማርኛ አይደል እኮ። እሱን ማካድክ እኮ አለን አልልም ምን ያልክ ገብቶሃል? ሁላቸውም ግን ኮሜንት ላይ ያሉ 2500 ሰው አለን እንደሚለው ያውቃሉ። ይሄ ነው የመጀመሪያው ነው። ሁለተኛ አንድ አካል ብቻውን ሆኖ ሳለ ራሱን በብዜት መጥራት የለበትም ነው አይደል ያልከው? አዎ አንድ አካል እያለ ራሱን በብዜት መጥራት የለበትም ነው። በጣም ጥሩ። አሁን በገዛ መጽሐፍ ላይ ልታይ ነው። አሁን ተዘጋጅ። ይስካል ከአንድ ስጋለህ። ቀጣይ ዮሐንስ ወንጌል ምዕራፍ 20 ከቁጥር 1 ጀምረን ልናነብ ነው። ሚው ተናንሳ እንዳይረብሽም ያድምጽ ችግር የለውም አይረብሽም። ልትጠየቅ ስለሆነ ተናንሳ። ከሳምንቱ በፊተኛው ቀን መግደላዊት ማርያም ጨለማ ሳለ ወደ መቃብር መጣች። መጣች የሚለው ለስንት ነው? ለአንድ ነው ለብዙ? ለአንድ ነው። በጣም ጥሩ። ድንጋይም ከመቃብሩን ተፈንቅሎ አየች ይላል። አየች የሚለው ለስንት ነው? ለአንድ ለራሷ ብቻ። በጣም ጥሩ። እየሮጠችም ወደ ስምዖን ጴጥሮስ ኢየሱስ ሲወደው ወደ ነበረው ወደ ሌላው ደቀ መዝሙር መጥታ ጌታን ከመቃብር ወስደውታል፣ እንዴትም እንዳኖሩት አናውቅም አለቻቸው ይላል። አናውቅም የሚለው ለስንት ነው? አንድና ከዛ በላይ ሁለትና ከዛ በላይ ነው። ስለዚህ አንዲት ብቻ ሆና ሳለች ራሷን በብዜት ገለጸች። አናውቅም ብላ ተናገረች። የጌታ ሰው አይደለም። መጀመሪያ አንድ ጋር ውሱ አሁን እዚህ ጋር በሌላኛው ወንጌል እንትን ላይ ማን ነው ወንጌል ላይ ማርያም መግደላ ከሌሎቹ ጋር ሽቶ ለመቀባት ሄደዋሉ። ሌሎችም አብሮ ሄዱበት ቦታ ደግሞ አለ። እነሱ ሄደው ሲመጡ ድንጋይ ተፈናቅለው አዩ። ሄደን አጣ ነው ብሎ ለደቀ መዛሙርቱ ተናገሩ። እዚህ ጋር የተናገረችው በዛኛው ወንጌል በሌላ ስለዚህ እዚህ ቦታ ላይ ዮሐንስ ይሄን ነገር አምኖበታል። ዮሐንስ አንዲትን ግለሰብ በብዜት ይገልጻል። አንደኛ ይሄ ነው። ሁለተኛ ሙሴ ስንት ሰው ነው? ሙሴ አንድ ነው። ሙሴ አንድ ነው። ኤሎሄም የሚለው ይሄ ለስንት ግለሰብ የሚሆን ነው? አማልክት ነው አይደለ? ኤሎሄም የሚለው ለስንት አካል ነው? እሱን ቃል እንጂ ለስንት እንደሆነ እሱን አላውቀውም። እሺ ለማንኛውም ሄዳ ዕብራይስጡን ስተረጉመው ጊዜ አማልክት ብሎ ያስቀምጠዋል ሙሴ። ስለዚህ ኦሪት ዘፍጥረት ምዕራፍ 7 ቁጥር 1 ላይ እኔም በፈርዖን ላይ ኤሎሄም አድርጌሃለሁ አማልክት አድርጌሃለሁ ይለዋል። ሙሴ አንድ ሆኖ ሳለ አማልክት ተብሎ ተጠርቷል። አማልክት የሚለው ለብዜት ነው አይደለ? አምላክ አድርጋለሁ እንጂ አድርጋለሁ ነው ያለው። አማርኛው ላይማ አምላክ አድርጌሃለሁ ብሎ ተርጉመውልሃል። ሂድና ዕብራይስጡን ግን ወደ አማርኛ ቀይረው አማልክት ነው የሚለው። እሺ እና ምን ለማለት የፈለኩ ነው? ስለዚህ አንድ ግለሰብ ሆኖ ሳለ ሙሴ አማልክት አደርጋለሁ ተብሎ በብዜት ላሳየህ አውጥቼ አሳየኝ።
በመጀመሪያ አንተ እንዳልከው የመጀመሪያ የአማርኛው መጽሐፍ ቅዱስ እናየው፣ ከዛ ዕብራይስጥ ሄደን እናያለን። ኦሪት ዘጸአት ምዕራፍ 7 ቁጥር 1 ላይ እግዚአብሔር ሙሴን አለው እኔ ለፈርዖን አምላክ አድርጌሃለሁ ለወንድምህም አሮንን ነቢይ ይሆኑልሃል ይለዋል። አሁን ቀጥታ ሄደን ዕብራይስጥ እናውጣው። ኦሪት ዘጸአት ምዕራፍ 7 ቁጥር 1 ላይ እንባ ወደ አማርኛ እንቀይራ። አምሃሪክ እሺ፣ እዚህ ጋር ሂብሩ የሚለው ላይ ትገባለህ። ሂብሩ ላይ ይገባል። ኦሪት ዘጸአት ምዕራፍ 7 ቁጥር 1 ወደ አማርኛ እየቀረበን ሄድ። ወደ ቴዩ ዕብራይስጥ ሄድ ይላል። እንሄዳለን። እሺ እዚህ ጋር እንሄዳለን። ወደ አማርኛ ቀይረው ይታያል። እሺ እና ትጀመር አይደለም ሂብሩ ወደ አማርኛ መገለጡ ምን አስፈለገ? አሁን ቀጥታ አማርኛው በእንግሊዘኛ መጽሐፍ ቅዱስ አለ አይደል? አማርኛ ምን አስኬድ? አሁን ይሄን ለመተርጎም አንተ እንደገና ኢብራሂም ላይ ሄድክ፣ ዕብራይስጥ ላይ ሄድክ፣ ዕብራይስጥ ቋንቋ እንደገና መጣ። መጀመሪያ ነው በአማርኛ ጻፈው አለ አይደል? እሱ ጋር እሱ ታስረዳኝ። ምን ትላለች እቺ አማልክት ትላለች አይደለ? ሸጉደዋል መጽሐፍ ላይ አማልክት ተርጉም። አዎ ኤሎሄም የሚለው ለብዜት ነው የሚጠቀመው። ኤሎሄ የሚለው ለአንድ ሲሆን ኤሎሄም የሚለው ደግሞ ለብዜት ነው። ኢየሱስ ክርስቶስ ኤሎሄ ኤሎሄ ሲል አምላኬ አምላኬ ነው። ኤሎሄም የሚለውን ደግሞ ያው ተመልከት፣ እዚህ ጋር አማልክት ብሎ ነው የተረጎመልህ። እዚህ ጋር ሙሴ አምላክ ከሆነ እንደውም እግዚአብሔር አምላክ አድርጎ ሊሾሙ ይችላል እንጂ አማልክት ሊሆን አይችልም። አንድ ሰው እንዴት ነው በብዛት የሚጠራው ነው አሁንም ያልገባኝ ነገር ይሄ። በጭራሽ የዕብራይስጥ ሄደህ ስታየው ጊዜ አማልክት ብሎ በብዜት ጠርቶታል። አንደኛ እሱ፣ ሁለተኛ ዮሐንስ ወንጌል ምዕራፍ 20 ከቁጥር